ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለጉት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ። ግን ሶምያና ሰይድ ጨዋታ ነው የያዙት። የሆነ ስራ ነው እነሱም ስራ ብለው ይሆናል። እኔም እንደ ስራ ነው ብዬ በእነሱ እንደምሰራው እነሱም ስራ ብለውት ይሆናል። ምክንያቱም ሰይድ ያለው እዚህ ነው እንትን አይደለም የመን አይደለም። ሰይድ ያለው እዚህ ነው። ሶምያም ያለችው እዚህ ናት። እና ልጅቷን ሰርቋታል። ምን ሊያረጋት ነው? ልጄን ስጡኝ፣ የሆነ ነገር ልጅ የምትበላው ምግብ ምን አይነት ምግብ እንደሆነ አናቅምና ጀሚላን ሰይድ በወንድም አሰርቆኛል ብላ እንግዲህ ሶምያ ልጄን ስጡኝ እያለች ነው። እንግዲህ አሁን የመጨረሻ ይመስለኛል። ሶምያም ልጇን ስትል ሰይድን ማግኘቱ አይቀርም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ሰላማችሁ ብዝት ትርፍ ይበል እያልኩኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝም እጅግ አድርጌ አመሰግናለሁ። ሀገራችን የኢትዮጵያ ሰላም ያደርግልን እያለን እንግዲህ ደግሞ ዛሬ በሶምያ ተከስተናል። ሶምያ የግኒት አዩንና ቡኒን ነው ማን ነው እንደዛ ስራ እሷን ደግሞ በጎን ልጆቿን ግን እንዴት አገኘባት? እኔ በጣም እንትን እያልኩ ነው ማለት እሱም በጎን እንትን እያለ ነው፣ ድራማ እየሰራ ነው፣ እሷም ድራማ እየሰራች ነው። እንግዲህ ልጇን ወስዷል። እርግጠኛ ነኝ ይገናኛሉ። ለልጇ ስትል መቼም የማታደርገው ነገር የለም። እኔ የምፈራው ሶምያ ለልጅሽ በቃ ለልጅሽ ምንም ዋጋ ከፍለሽ ልጅሽን ተቀበይ ነው የምለው። ምክንያቱም እኔ አዩን በጣም ነው እንትን እምላት ማለት ነው። እርግጠኛ ነኝ ሰይድም እንደዛ ያደረገው ለሌላ ነገር አስቦ ሳይሆን ሶምያ ማግኘት ይፈልጋል። በነገራችን ላይ ሶምያ ጀግና ናት። ሰይድም ቢሆን እንደ ሶምያ የሚሆንለት ሚስት የለም። ሶምያን የሚያክል ሚስት የለም ማለት ነው። በጣም ታጋሽ፣ ጎበዝ፣ ጀግና ሴት ናት። የልጆች እናት ናት። እሷ አትፈልጉኝ ብላለች እኮ ሶምያ አትፈልጉኝ ብላለች። ግን ደግሞ ሰይድም እዚህ ጋር እውነት አለው። ልጆቹን ማግኘት አለበት። እኔ እንደኔ የምለው ልጆቹን ሰይድም እያየ እሷም እንትን እያለች ስራቸውን እየሰሩ ቢስማሙ ደስ ይለኛል። ግን እኔ ለልጆቹ ስል እናትና አባት ይለያይ ብዬ አላስብም፣ አልወስንም። እዚህ ጋር የምነግራችሁ ነገር ትልቁ ነገር ልጅ የሚፈልገው የእናትና የአባትን ፍቅር ነው የሚፈልገው ብያቸዋለሁ። የእናትና የአባትን ፍቅር እንደሚፈልጉት ሁሉ ምን አለ መሰላችሁ አብረው ቢሆን ደስ ይለኛል። ግን አዩ በጣም ከባድ ሰው ናት፣ በጣም ከሚገባው በላይ። እንግዲህ አዩን ትቶ ሶምያ ብቻ ትበቃኛለች ብሎ አዩን ትቶ አብረው ይቀጥሉ ከሆነ መልካም ነው። እኔ አዩን የሚተዋት አልልም፣ ምክንያቱም ትዳር ብላ ገብታበታለች። ግን ትላላችሁ አዩ በጣም አደገኛ ልጅ ናት። በራሷ የራሷ ብቻ አድርጋ ነው መኖር የምትፈልገው ማለት ነው። ኢብን እንደ ቁርአን 4 ይፈቅዳል ምናምን ይባላል። ግን እንደዛ ራሷ አትሄድም። በራሷ አስተሳሰብ በራሷ እንትን ነው በቃ የምትሄደው ማለት ነው። እና አንደኛ ነገር ሶምያ ለልጆቿ ራሱ ትፈራለች፣ ለእሷ ራሱ ትፈራለች። አዩ ደግሞ በጣም የምታስፈራ ልጅ ናት የምር። ትላንትና ራሱ አይታችኋል። እስኪ ፍችኝና እንያዝ ይዋጣልን፣ አስረሽ ነው ወይ አግተሽ ነው ወይ እንደዚህ የምታረጊኝ? እና ፍቺንና እንነጋገር። ሁለተኛ ካፏ እኮ ነው ደግሞ ማለት ነው ይቅርታ ምናምን የምትለው አይታችሁ ከሆነ የሆነ እንጃ የሆነ እንትን ብላ ነው እንትን የምትለው። እና ሰይድም አውቆ ነው እንጂ እኔ ራሱ በጣም ግራ ገብቶኛል። ሰይድ የመን ቢሆን እርግጠኛ ነኝ የበፊቶቹ ጓደኛ ሶምያን እና ያችን ሶምያን ጓደኛ እንትን ሲል የነበረትን እያገኝ ነበረ። የእነሱ እነዚህ ሌሎች ናቸው ይመስለኛል። እኔ ሰይድ ራሱ እዚህ ነው አዲስ አበባ ነው ያለው። አውቆ ነው። እንዴት ነው እኛ ልጆች ሆነን ማለት ነው እንዴት ነው እኛ ልጆች ሆነን ድብብቆሽ አኩኩሉ ስንጫወት እንደዛ ነው ምስል የያዙት። እና የሰይድ ወንድም ከሆነ ሶምያ ይዞሽ ምንም አያደርጋትም። ያው እንግዲህ ሰይድ ይሄንን ያደረገው አንቺና ሰይድ እንድትገናኙ ፈልጎ ሊሆን ይችላል። ለበጎ ነው ብለሽ ግን ለበጎ ነው ቢሆን ራሽን ጠብቂ፣ ራሽን ተጠንቅቀሽ መሆን አለበት። እና ሰይድም የምንነግረው
ሶምያ የሆነ ነገር ብትሆን ተጠያቂ ራስህ ነህ። አዩን ያው እንደምታውቃን ትቀየራለች ምናምን እኔ ስለገባውበት እንትን አልችልም ብለሃል። በጣም የዋህ ነህ፣ አስተዋይ ልጅ ነህ። ግን ለሶምያ መጠንቀቅ አለብን። ምንም ቢሆን የልጆች እናት ናት። ምክንያቱም ሶምዬ ዝክን ያክል እምቢ ያለችበት የራሳችሁ ሚስጥር ሊኖር ይችላል። ይሄ ነው የማልልበት ነው። ግን ለሶምያና ለልጆች ብትጠነቀቅ መልካም ነው። እኔ ለምን ይሄን ያልኩበት ምክንያት ለምን አለ መሰላችሁ? ሰይድ ሶምያን ልፈልግ የመን ሊሄድ ነው ሲላት ማለት ነው አባይ ባንክ አለህ፣ ንግድ ባንክ አለህ፣ ከሁሉም እያንዳንዱ ከማቀው 400 ሺህ ብርና 200 ሺህ ብር እንድታስገባልኝ ይፈልጋለሁኝ ካሁኑ እኔ ሚስት ስለሆንኩ ነው ያለችው። ሶ ምን መሰላችሁ አዩ የምትፈልገው ገንዘብና ገንዘብ ብቻ ነው እንጂ እኔ እሱን የምትፈልገው አይመስለኝም። ሶምያ ደግሞ የልጆቹ አባት ስለሆነ የልጆቹ አባት ክፉ እንዲነካ ክፉ እንዲደርስበት አትፈልግም። ደግሞ የዛን ያክል ምንም በትንሹ ቢሆን ብዙ ነገር አሳልፏል። የልጆቹ አባት ነው፣ ለክፉ ነገር አሰጠውም። ይቻ አዩ ተብዬዋ ግን ብርና ብር ብቻ ነው በቃ። እንደገና ደግሞ ስሙን አዩ እሷ አብዷል ብላ እያስመሰከረች ነው። የሰይድን ንብረት በሙሉ ወደ እሷ ልታዞር አስተሳሰቡ አያችሁ። ታዲያ ይሄን እንደዚች አይነት ሴትዮ እንዴት ነው ለትዳር የምትሆነው እንዴ? ገንዘብ እኮ ተሰርቶ ይመጣል። ገና ልጅ ናት፣ ገና ወጣት ናት። ሰርታ ማግኘት ብዙ ነገር አድርጋ ማግኘት ትችላለች። ግን እሷ ሮጣ የሄደችው ገንዘብ ላይ ነው። ታውቃላችሁ፣ ገንዘብ ላይ ነው፣ ገንዘብ ለማግኘት ነው ሮጣ የሄደችው ማለት ነው። እና ሰይድም ለሶምያ ብትጠነቀቅ አዩ አትሆንህም። ይቺ ቡኒ የምትባለው ሴትዮ ራሱ ሁለቱም ምላስ ነው በቃ ይሆናል አይደል? ሴት ልጅ እኮ ትዳር ስትይዝ ማለት ነው የዘመን ባና ቅን ረጋ ሰበር ያለች የምታስተውል መሆናል። አዩ እኮ በስማን ባገኘችበት መደባደብ ነው እንዲ። አሁን እንኳን ለስንት ሰው አሳከመ፣ ስንት ሰው እንትን አለ። በዛ ላይ ኧረ በስመ አብ እንዴት ነው የዛን ጊዜ ራሱ ፌንት የለበላችበትን አይታችኋል። ሶምያ ናት ይቺ ምናምን ብሎ በየገዛ ጓደኛውን ፕራንክ ሲያደርጋት ማለት ነው። እንዴት ፌንት በልታ ደስ ብሎኝ ነው። ለምን ፌንት በላሽ? ምን ሆነሽ ነው? አይ ጓደኛም እንደዚህ ስትወልድ ወንድ ልጅ እኮ ደንግጬ ፌንት በልቻለሁ። ለምን ደንግጠሽ? ለምን ደነገሽ? ልጁ አንተን ነው የሚመስለው ነው ያለችው። የምሬን ነው የምላቸው በዘበዘቅ እና ልጅቷ እንጃ ብትመከር ራሱ የምትቀይር አይደለችም። በቃ እሷ አዩ አንድና አንድ የምላችሁ ገንዘብና ገንዘብ ብቻ ነው። ሶምያ ደግሞ እንዴት ተሰርቶ እንደሚመጣ ምን እንደሚል ብዙን ነገር ስለምታውቅ ስለምታስታውል ምንም ነገር እኔ አዩን ብትቀይር ደስ ይለኛል። ተቀይራ ጥሩ ሰው ከአዩ ጋር ጥሩ ግብብነት፣ ለልጆቹ ጥሩ አስተሳሰብ፣ ለሶምያ ጥሩ አስተሳሰብ ቢኖራል አዩም ትዳሯን ትፍታ አልልም። ምክንያቱም ገብታበታለች። ሴት ነኝ እኔም ግን አዩ የምትቀይር ኧረ እኔ ተቀይር የደስታ ብዛት ነው እንዲ። ጭራሽ ራሱ እኮ የምትናገረው ነገር እኮ በጣም ነው የሚያስታውቅባት፣ በጣም ነው እንትን የሚያሳብቅባት ማለት ነው። እና ሶምያዬ አይዞሽ፣ አባቷ ጋር ስለሆነ የወሰዳት የእሱ የሰይድ ወንድም እንደወሰደ ካወቅሽ ምንም የሚያስፈራሽ የሚያስጨንቅሽ ነገር የለም። ሰይድም እንግዲህ ሶምያን ለማግኘት ብለህ ከሆነ በጎን ድራማ መስራት የጀመርከው እንግዲህ ፈጣሪ ሰላሙና ፍቅሩን እንግዲህ ወይ ታርቃችሁ ሰላም ወርዶ ብናይ በጣም ደስ ይለኛል። እኔ በጣም ደስታዬ ነው። ለምን ብትሉ እኔ ማለት እንደ ሰይድ አጥፍቷል፣ እንደ ሶምያም ሰይድን ብዙ ጊዜ እንትን ብለዋለች። ግን ለልጆቹ የምሬን ነው የምላችሁ ልጅ አባትና እናት ጋር ሆኖ ሲያድግ በጣም ደስ ይላል። እና ለልጆቹ ብዬ ነው እኔ ማለት ልጆቹ ያለ አባትና ያለ እናት እንዲያድጉ አልፈልግም። እና ቢታረቁ ሰላም ቢወርድ በጣም ደስ ይለኛል፣ እኔ እንደ ራሴ ማለት ነው። ለልጆቿ ስትል ሶምያም ግን ይሄን ስላችሁ ደግሞ አዩ በጣም ኃይለኛ ልጅ ናት። እግዚአብሔርን ነው የምላችሁ። በጣም 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 ከባድ ሰው ናት አዩ። እና እንግዲህ ፈጣሪ ረድቷቸው ለልጆቹ ሲል ሰላም ይወርዳል ብዬ ነው። ምክንያቱም አሁን ልጇን ስትል ሶምያም ግዴታ ሰይድን መቅረቧ አይቀርም። ሰይድም ይገናኛሉ። እንግዲህ ያለውን ነገር ምናየው ይሆናል። መጨረሻውን ያሳምረው ነው የምለው። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። ግን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። በሌላ በአዳዲስ ቪዲዮ እመጣለሁ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልኝ።